ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። የሁላችሁም እንደምመስል ጨበሬ ሆኜላችሁ ነው። ያው ስራ ላይ ስለሆንኩኝ ነው ውዶቼ። ትረዱኛላችሁ ብዬ ተስፋ አደርጋለሁ የኔ ውዶች። እና እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ በአዲስ ነገር መጥቻለሁ። በአዲስ ያው ሁሉም አብርሽን ነው ማስረገጥ እና ምነግረው ማለት ነው። እኔ አብርሃምን በአይነ ቁራኛ ነው ማየው፣ እውነት ለመናገር ማለት ነው። አንዳንድ ቦታ ላይ እንደ አሪፍ ያደርገዋል፣ አንዳንድ ቦታ ላይ እንደ ንጹህ አክት ያደርጋል። ያኔ ደሜ ነው የሚያፈላው። እዚህ ጋር የሴቶችን እያስለቀሰ እሱ ግን ሌላ ቦታ እየሄደ ራሱን እንደ ንጹህ ሲቆጥር ደሜ ይፈላል። ማርያምን ነው የምላቸው፣ እውነቴን ነው የምላቸው። እና ረሚ አስረገዘ በሚለው ፕራንክ አድርጎ ለእናትየው እውነት ቢሆን ኖሮ እንደዚህ አሁን በኢትዮጵያ አልተለመደም። በኢትዮጵያ የተለመደው ሴት መቀያየር በኢትዮጵያ ተለምደዋል። ከአንዱ ወደ አንዱ በአንድ ዓመት ከአንዱ ወደ አንዱ ሶስት በመሄድ ወደ ሶስት ሴት መቀያየር ተለምደዋል። ሰው ለምዶታል። ከአንዱ ወደ አንዱ አስረግዞ እኮ ይፈጠራል። ነገር ግን አስረግዞ የሚክድም አለ፣ ልክ እንደ አንተ ማለት ነው። አረመኔ ደግሞ አንተ እንደ ንጹህ ያደርጋል። እንደ ረሜ ቤት ሄደክ። ረሜ እኮ ማለት ንጹህ ልጅ ነው። ንጹህ ልጅ ነው። ጨዋ ያሳደገው ከእናቱ ጋር ነው ፕራንክ የሚያደርገው፣ ከወንድሞቹ ጋር ነው የሚሰራው። በቃ እይታም እንትንም ባይኖረው ታዋቂ ነው። ነገር ግን እንዳንተ እንደዚህ ለፍዳዳ አይደለም። ግን እነሱ ጋር እነዚህ እንደ ጨዋ ጋር ሄደክ እንደ ጨዋ አክት አታርግ። በጣም ነው የሚያስጠላብክ። አንተ የሚያምርብክ እዛው ሴት ማሳደድ ላይ ነው የሚያምርብክ። ገባክ አይደለ? አንተ ራስክን እንደ ንጹህ አትቁጠር፣ ራስክን እንደ መካሪ አትቁጠር። ገባክ አይደል? እናትየው ልጁን ታውቀዋለች ከአንተ በላይ ማለት ነው። እንደዚህ ነው ብትል ደግሞ እንደዚህ አይነት ቦታ ላይ አያምርብክም። አንተ የሚያምርብክ እዛው የምታውቀው ቦታ። ገባክ አይደለ? እዚህ ጋር እንደው ቢሆን ኖሮ ራሱ ማለት ነው አንተን ማን ይጠራካል? እዛ ውስጥ እንደው ቢሆን ኖሮ አንተን እዛ ውስጥ ማን ነው የሚጠራክ? ማንም አይጠራክም። ምክንያቱም እኛ ከበስተጀርባ ምን እንደምትሰራ አናውቅም። ነገር ግን ሚዲያ ላይ የምናየው ነገር በጣም ያስጠላል። ስላንተ በጣም ያስጠላል። ደግሞ እዚህ ጋር እኔ እንደሚያፈለ ሌላ ቤት እየሄድክ ሌላ በቃ ጸዋ ጋር እየሄድክ አትበጥብጣቸው። በቃ አትበጥብጥ። ገባክ አይደለ? አትበጥብጥ። በቃ አይ አልሄድም፣ አይ እንደዚህ ነው ብለህ ምክንያት መፍጠር። አንተ ለቤተሰቦች የማትገኘው ለእናት ለአባት ለወንድም ለእህት የማትገኘው ደግሞ ለሌላ ሰው መካሪ ልትሆን ትፈልጋለህ? ከአንተ ማን ምክር ይሰማል? ከአንተ ጥሩ ነገር እንኳን ብትመክር አንተ ከአንተ ማንም ምክር አይወስድም። ምክንያቱም ከአንተ ምክር የሚወሰደው ምን እንደሆነ ስለምናውቅ ማለት ነው። አብርሃም እዚህ ጋር ራስክን እንደ ንጹህ አክታርግ። እሺ አንተ አግብተክ በስርዓት ወለድክ። ጌታ ልጅህን እንኳን አላመንክም። ሌላው ሲቅርና ማለት ነው ልጅህን እንኳን አላመንክም። ገባክ አይደለ? ልክን ስንናገርክ አይገባክም አንተ እንደሆነ መቼም ልበደንዳና ነክ። ለዛ ነው እንትን የምትለው። ደግሞ አሁን እንደ ንጹህ ሰው አክት ሲያደርግ ነው። በኢትዮጵያ ውስጥ ትዳር ሳይያዝ በኢትዮጵያ ብቻ ሳይሆን በሙስሊም ብቻ ሳይሆን በማንኛውም እምነት ታውቃለህ። አንተ ስለ እምነት ታውቃለህ ወይ? አንተ ስለ እምነት ታውቃለህ? ሲጀመር ምን እምነት አለህ አንተ? ምን እምነት ኖሮ ካውቃል? ደግሞ ስለ እምነት እዚህ ጋር አክት ስታደርግ አያስጠላክም እንዴ? እንዲህ ምን እየሆንክ ነው አንተ? እስቲ ሌላ ቦታ ሄደህ እንደዚህ ዞር እያልክ ቪዲዮ ስራ። ከዛ ከነዚህ ሰዎች ምናልባት አንተ ጭንቅላት ካለ እነዚህ እንደዚህ ናቸው ብለህ ከነሱ ትምህርት ወስደህ ምናልባት ወደ ቀልብክ ከተመለስክ ማለት ነው። ግን መቼም አንተ ወደ ቀልብክ አትመለስም። ልጁ ደግሞ ስርዓት አለው። ቤተሰብ ጋር ሄደህ አትበጥብጣቸው። እሺ እንደዚህ ነው ብለህ እንትን አትበል። በጣም ነው የሚያስጠላው። ያስጠላል። ደግሞ እንደዚህ አይነት ቦታ አትገኝ። አንተ የሚያምርብህ እዛው ሴትን አትሳድድ። እዛ ሴት አሳድድ። ካሁን በኋላ እንደሆነ ከእናት ከአባት ወጥተሃል። ሴት አሳድድ። ምንም ብታደርግ አያምርብክም። በጣም ነው ስራ ያስጠላል። ሰለቸን። ህዝቡ በጣም ነው የሰለቸ የአንተ ስራ ማለት ነው። ደግሞ ረጋ ብሎ ቁጭ ብሎ በቤቱ ቁጭ ያለውን ሰውዬ ልጅ እሱ ከእናቱ ጋር ነው የሚሰራው። እንትኖቹን ቪዲዮቹ የሚሰራው ከእናቱ ጋር ነው፣ ከቤተሰቦቹ ጋር ነው። ግን አንተ ዳና ጥሩ የተቀመጠው ትውልድን ልትበጠብጥ ትኮሰኩሳለህ።
ትኮሰኩሳለህ አንተ። ማስረገዝ ምን አስረግዘህ እንኳን እኮ በስርዓት ተጋብተህ እንኳን ያስረገዝከውን ልጅ እኮ የካድግነህ አንተ። ደግሞ የማናቅህ ይመስላል ለማያውቀው ነገር እዚህ ሚዲያ ላይ መጥተህ እንደማናቅ አክት አታርግ። እሺ እናውቅሃለን። አብርሃም ጥግህን ያዝ። እሺ ንቆህ ሲቀመጥ ዝም ስል ተፈርተክ ሳይሆን ተንቀህ እንደሆነ ማወቅ አለብክ። እሺ ተንቀህ እንደሆነ ማወቅ አለብክ። በጣም በጣም ነው ስራክ የሚያስጠላው። ደግሞ ሌላ ቤት እየሄድክ አትበጥብጥ። የረሚ ቤት አንተ መገኘት የለብክም። የረሚ ቤት ቆሻሻ እንዳንተ አይነት ሰው አይቀበልም። እሺ ሰላማችሁ ብዝት ይበልልኝ። በጣም ይቅርታ ካጠፋሁኝ ውዶቼ፣ ፋሚሊዎቹ በጣም ይቅርታ። ስሜታዊ ስለሆንኩ ነው። እዛ ሄዶ ደግሞ እንደ ጥሩ አክት ሲያደርግ ውስጤ ስለተረበሸ ነው። እውነቴን ነው የምላችሁ ማርያምን። ምንም እንዳላረገ ሆኖ እንደ ጨዋ መካሪ ሲሆን ደሜ ፈልቶ ነው ቪዲዮ የሰራሁት። እውነቴን ነው የምላችሁ። በተረፈ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እሺ